የጄኔራል ማቲያስ ቀለበት ትርጉም አንድነት ዳኘው የጄኔራል ማቲያስ ቀለበት ራሂል እዚህ ምን ትሰራለሽ? ከመጽሐፍ መደርደሪያ ምን ነበር የደበቅሽው ሜርካ? እንዴ ማ እኔ አረ ምንም ምን አየሽ? ስጪኝ። ምኑን? ስጪኝ። አልሰጥሽም ራሂል። አይሆንም ለኔማ መስጠት አለብሽ። ለምን ላንቺ? እሺ ያለ መስጠት መብት የለኝም እንዴ? ትልቅ እኮ ነኝ። ካገባው አይበቃም? እሺ አይበቃም። ለምን ተነሳሽ? ዶክተሩ ካልጋሽ መንቀሳቀስ እንደሌለብሽ አላስጠነቀቀሽም? መርዝ ነው እንዴ? ጠርጥሬሽ ነበር። እባክሽ ለማንም አትናገሪ። ትናገራለሽ? ራስን ማጥፋት ኃጢአት እንደሆነ ታውቂያለሽ። እግዚአብሔር ባንቺ ላይ ያለውን ሐሳብ መቃወም ማለት እኮ ነው። አውቃለሁ። ሲሚራይል ቆይ ያለ ጦርነት መኖር አይቻልም እንዴ? ወንዶቻችን ወደ ጦርነት ሄደው የመሞት ግዴታ አለባቸው እንዴ? ወንዶች እውነት ነው ብለው ለሚያምኑት ጉዳይ መታገል አለባቸው። ለሀገር ጉዳይ ደግሞ ቢሞቱ እንኳን ታላቅ ክብር ነው። የፈለገ ይሁን ያሁኑን ጦርነት ግን ሊመለከት አይችልም። ባልሽ ማቲያስንም እንደሚመለከት ማወቅ አለብሽ። ከማን ጋር እንደሚጋደሉ ሳውቀሻል። እሺ ይሁን፣ እኔ አያገባኝም። ጦርነትም ያድርጉ፣ ከፈለጉ ይጨራረሱ። እኛስ ምን እንሁን? እኛ ደግሞ በጸሎታችን እናግዛቸዋለን። መጸለይ ይቻላል። አሰቃቂው ዜና ግን ጊዜውን ጠብቆ መምጣቱ አይቀርም። መጸለይ ታዲያ ምን ይፈይዳል? መሞታቸው እንደሆነ አይቀርም። ለኔ ግን የተሻለ የነበረው ከቶማስ ጋር ሄጄ ቢሆንና እሱ ሲሞት አብሬው ብሞት ነበር። ያም ሆነ ይህ መኖር ግን አለብን። መኖር እኮ የተጣለብን ኃላፊነት ነው። ሜርካ መኖር ይገባናል። ምንድነው የምታወሪው? እንደ ሰው ስሜት የለሽም ወይስ አብደሻል? ምን አይነት ሐሳብ ነው የምታስቢው ራሂል? እንዴ ተንቀባረሽ የምትኖሪው በወንድሜ ላይ እኮ ነው። እሱ እኮ ካንቺ ውጭ ሌላ ሴት አያውቅም። እንዴት አይነት ንቀት ነው የምታሳዩ? ለመሆኑ እንዲህ እንደምታስቢ እሱ ያውቃል? ማቲያስ ለኔ ባሌ ብቻ ሳይሆን እስትንፋሴም ጭምር ነው። አንቺስ ከማቲያስ ጋር ለ10 ዓመት በጋብቻ ኖረሻል። ይህ ግን ገና 3 ወሬ ነው። ያንቺና የኔ ባል ሞት ደግሞ የሚፈጥርብን ሐዘን እኩል አይደለም። ቢያንስ አንቺ ብዙ ነገር አይተሻል። እኔ እኮ ምኑንም አላጣጣምኩትም። 3 ወር 3 አስደሳች ወራት ለ3 ወር ፍቅር እንባ! እንዴት እድለኛ እንደሆንሽ አታውቂም? ማልቀስ እንኳን መቻልሽ እኮ መታደል ነው። ሐዘንሽ ቢዘገይ እንኳን ከ5 ወር በላይ አይቆይም። ከዛ ቶማስ ጥሩ ትዝታ ብቻ ይሆናል። ገና 20 ዓመትሽ ነው። አዎ ብዙ እድላለሽ፣ ግን ታለቅሻለሽ። ይኸውልሽ ላትረሹ ትችያለሽ፣ ግን ትዝታሽ ራሱ እየራቀ የሚያስጨንቅሽ አይሆንም። ወጣት ስለሆንሽ ሳቅና ፍንደቃ ትፈልጊያለሽ። ወጣትና ለቅሶ አብረው ሊኖሩ አይችሉም። አንድ ቀን ፓሪስ፣ ሮም፣ እዚህ ሜክሲኮም ሊሆን ይችላል። ሌላ ወንድ ያጋጥምሻል፣ ታገቢያለሽ፣ ከዛ ልጆችም ይኖሩሻል። እንዴት እድለኛ ነሽ! ብሞት ሌላው እንዳላገባም። ገና ልጅ ስለሆንሽ እኮ ነው እንዴ የምትሆኚው። ይህን ሐሳብሽን በ28፣ 29፣ 30 ዓመትሽ ላይ ስታስቢው በጣም ያስቅሻል። ማቴዎስ ቢሞት ግን ምን ታደርጊያለሽ? ለሚያምንበት ነገር ራሱን ቢሰጥ በዛም ምክንያት ቢሞት እኮራበታለሁ። ግን አታለቅሽም? አታደርጊው። ውስጥሽ በረሃ ይመስለኛል። እንባ የሚባል ነገር የሌለው በረሃ። ማልቀስን ምን አመጣው? እዚህ ጸጥ ያለ ክፍል ተቀምጬ መምጣቱን እጠባበቃለሁ እንጂ። ምንድን ነው የምትጠብቂው? ግቢውን አቋርጦ ሲገባ የሚሰማውን ኮቴ፣ ፈረሱን አቁሞ ሲያስር የሚያሰማውን ኮሽኮሽታ፣ በረንዳ ላይ ሲደርስ ደግሞ ሳቁንና የሚያስተጋባውን ድምፅ። አቁሚ! አጠፋ? ባልሽን ተወጀዋለሽ አይደል? አትወጂውም? ምን ያክል እንደምወደው እስከማያውቅ ድረስ ወደዋለሁ። ከ10 ዓመት አብሮነት ቆይታ በኋላ ሰዎች ይፋቀራሉ ብዬ አላስብም። አንቺና ማቲያስ ግን እንዴት ዘለቃችሁ? እሱ ካንቺ የተለየ እንደሆነ ወሬ ሁሉ አንቺ ነሽ። አንዴ ምን አለ መሰለሽ፣ እሷ ካጠገቤ ከሌለች አይኔም ጆሮዬም አይሰራም፣ እጄም አይታዘዝልኝም። አውቃለሁ። እኔንም እንደዛ ነው የሚያደርገኝ። ይህንን እያወቅሽ ለምን ወደ ጦርነት ሲሄድ ዝም አልሽ? ምናልባትም እኮ ሊሞት እንደሚችል እያወቅሽ ነው። ሜርካ
አንቺ እኮ የማቲያስ የቤተሰብ የዘር ግንድ ውስጥ ነው ያለሽው እንዴ። ስለዚህ ዘሮች ጦረኞችና ጀግኖች እንደሆኑ ታውቂያለሽ። አያትሽ፣ የአያትሽ ወንድሞች፣ አባትሽና የአባትሽ ወንድሞች በየዘመናቸው ያጋጠማቸውን ጠላት ለማንበርከክ ሲታገሉ ለነጻነታቸው ሲሉ ለሕይወታቸው የማይሳሱ ነበሩ። አባትሽ ከዚህ 20 ኪሎ ሜትር ከማይርቅ ቦታ በፈረንሳዮች እንደተገደሉ የምታውቂው ነው እንዴ። ታዲያ እነዚህ የጀግና ዘር አንዲት ሴት አፈቀርኩ ብሎ የዘሩን ፈለግ ባይከተል ያምርበታል? ማቲያስ ላንቺ ያለው ፍቅር ከምንም ይበልጥበታል። እርግጠኛ ነኝ ብታግባቢው ኖሮ አይሄድም ነበር፣ እዚሁ ከአንቺ ጋር ይሆንልሽ ነበር። በጭራሽ አያደርገውም። ወንድምሽ በትናንሽ ነገር ተደልሎ ከዓላማው የሚቀር አይደለም። እርሱ ለራሱ የታመነ ሰው ነው። ቶማስን እኮ እንዳይለምኘው ነበር። እዚህ ቢቆይ ኖሮ እንደ ድሮ ተወጁ ነበር። አላውቅም፣ እኔ እንጃ ምን እንደሚፈጠር ታውቂያለሽ? ትንቂው ነበር። ተወጇዋለሽ፣ ግን ትንቂዋለሽ። በይ አሁን ወደ አልጋሽ ሂጂ። ስለ መርዙ ማለቴ ስለ ብልቃጡ ለማንም አትናገሪም አይደል? አልናገርም። አመሰግናለሁ። አንቺ ጥሩና አዛኝ ሩሩ ነሽ። መጀመሪያ በጣም አናደሽ ነበር። አሁን ግን እንደተረዳሁት ከልጅነትሽ የተነሳ እንደሆነ ገብቶኛል። በይ ወደ መኝታሽ። አንቺ ሳትመጪም? አልመጣም። በጊዜ መተኛት ስለማልችል እያነበብኩ ትንሽ ልቆይ። ደህና ደሪ። እወድሻለሁ። ደህና ደሪ የኔ ቆንጆ። ማነው? ማናችሁ? እዚህ ምን ትሰራላችሁ? የጀነራል ማቲያስን ባለቤት እንፈልጋለን። እኔ ነኝ፣ ራሂል እባላለሁ። ክሊቶ፣ ውጭ ቁምና ምንም አይነት ድምፅ ስትሰማ ወዲያውኑ አሳውቀኝ። ታዛዥ ነኝ አለቃዬ። እንዴት የሚገርም ነገር ነው! ምኑ? ቆብን ሳያወልቁ ወይን ለመጠጣት መብቃት። ቆብ? ይቅርታ ይደረግልኝ እመቤቴ፣ ያው ጫካ የሚኖር ሰው ወግና ስርዓቶችን ይረሳል። እባክሽ አንቺም ጠጪ። የራሴ ወይን አይደል? ጋባዥ አያስፈልገኝም። በፊት የወይን ነጋዴ ነበርኩኝ። ስለ ወይን ብዙ አውቃለሁ፣ ወይንም አደንቃለሁ፣ አፈቅራለሁም ጭምር። አስቸገርን አይደል? አዎ ብላችሁ ለውጥ ያመጣል። እኛም አያስደንቀንም። የባለቤቴ መኝታ ቤት ተኝታለች። ብዙ ሰራተኞቻችንም በጓሮ በኩል ካሉት መኖሪያ ቤቶች አሉ። አብዛኞቹ ደግሞ ወንዶችና ጠብደል ናቸው። ጥሩ ነው። እና አሁን ውጣ ብለህ ምርጫ አለህ? ምንም። ልትዋሸኝ ያሰብከው ነገር እንዳለ ይሰማኛል። እንዳንቺ አይነት ሴቶች በነገሮች ሁሉ ትንሽና ጥሩ ውሸት እንዳለች ይጠራጠራሉ። እንዳንቺ አይነት ምናምን አይነት አባባልን አቁም። ይቅርታ ይደረግልኝ። ከነዚህ ከአማጽያኑ ገበሬዎች መካከል አንዱ መሰልከኝ። አዎ፣ የአማጽያኑ መሪ ነኝ። ይህ ደግሞ ለመንግስት የታመኑ ሰዎች ቤት ነው። አውቃለሁ። ለዛም ነው እዚህ የመጣሁት። እንደዛ ነው። መልካም። እሺ፣ ከኔ ምንድን ነው የምትፈልገው? ለእኔና ለክሊቶ መደበቂያ እንድታመቻችልን እንፈልጋለን። ክሊቶ? ይህ አንተ ወታደር? ይቅርታ ጌታዬ፣ የሆነ ድምፅ ይሰማኛል። የምን ድምፅ? ኦ ጌታዬ፣ ይቅርታ፣ ጥንቸል ናት። እንዴት አይነት ጀግና ወታደር ነው ያለህ ባክህ! በዚህ ሁኔታ ሁሉንም ነገር በድል እንደምትወጡት አልጠራጠርም። እናደርገዋለን። ይሄንን ቃልሽን አትርሺው። አሸንፈን ስንመጣ ደግሞ አስታውስሻለሁ። ይህን ያክል ከተቀላለድን አይበቃም? በል አሁን ወታደርህን ያዝና ውጣልኝ። ኦ እመቤቴ፣ አንቺን ብለን እንደመጣን ነገርኩሽ። ስለዚህ መደበቂያ ልትሰጭን ይገባል። እሺ ክቡር አለቃ። ስም የሌለውት የጦር አለቃ እንድሪያስ እባላለሁ እመቤቴ። እንድሪያስ? አትጠራጠሪ፣ ስሜን ታውቂዋለሽ፣ ማንም ያውቀዋል። እርግጥ ነው በከተማው ያለ ሰው ሁሉም ያውቀሃል። ሰው አክባሪነትም ይወራልሃል። በተለይ ለሴት ልጅ ያለ አክብሮት። እውነት ነው። እኔ እንኳን አንተን ስለመሰሉ ወታደሮች የማውራትም ሆነ የመስማት ፍላጎቱ የለኝም። ደረጃዬም አይፈቅድም። ምናልባት አንድ ነገር ብሰጥሽ ትደሰች ይሆናል። ውጣልኝ አሁኑኑ። ማቲያስ ለምን እንደሚያፈቅርሽ ገባኝ። እስካሁን አልገባኝ ነበረ። ከቤቴ ውጣልኝ አልኩ። ውጣልኝ። እንደሚያበሳጭሽ አውቃለሁ፣ ግን የግድ ላንቺ የሚገባ ስጦታ ስለሆነ መስጠት ይኖርብኛል።
ይህ የምታየው የተቀደሰ ሜዳሊያ ነው። እናቴ ነች የሰጠችኝ። እናቴ ገና የ10 ዓመት ልጅ እያለሁ ነው የሞተችው። መንገድ ዳር ቁጭ ብላ ነበር የምትለምነው። የሞተችው ደግሞ በረሃብ ነው። እሷ ስትሞት አብሬ አልነበርኩም፣ እስር ቤት ነበርኩኝ ማለቴ ነው። 5 ብርቱካን ስለሰረኩ የ5 ዓመት እስር ተፈርዶብኝ ለማለት ነው። ለዳኛው ይሄ እንደ መዝናኛ ነበር። ለአንድ ብርቱካን 1 ዓመት ፈርዶብኝ ይስቅብኛል። ጮክ ብሎ ይስቃል። ደግነቱ ከ2 ወር በፊት ገድየዋል ነው። ከቤቱ ፊት ለፊት በሚገኝ ዛፍ ላይ አንጠለጠልኩት። እኔ ደግሞ በተሬ ሳኩበት። ጮክ ብዬ ሳኩኝ። ይገርምሻል፣ ይህንን ታሪክ አንድ ቀን ማታ ለሌላ ሴት ስነግራት እንደ ጥሩ ቀልድ በደንብ አሳቃት። ለነገሩ ማንበብ መጻፍ የማትችል በተከበረ ቤት ያልተወለደች ቤቷ ድረስ እየመጣች የምታስተምራት አስተማሪ ያልተቀጠረላት ፓሪስ ሄዳ ያልተማረች ከዛ ውጭ በሀገሪቱ ከሚገኙ ከበርቴዎች ወንዶች መካከልም አንዱን ያላገባች ነበረች። ግን የነገርኳት ታሪክ የሚያስቅ እንደሆነ አልጠፋትም። ምናልባት እንዲገባት ያደረጋት ወንድሟ በራሱ ማሳ አልሰራም ብሎ ሲሸሽ ስለተገደለ ይሆናል። አሁንም እንደተናደድሽብኝ ነው እንዴ? ስጦታ እኮ አምጥቼልሻለሁ። ከባልሽ የተላከ በጣም አስደናቂ ስጦታ። ከማቲያስ ለእኔ? አዎ። ደህና ነው? እንዴት ነው አጠቃላይ ሁኔታውስ? አሰራችሁት? አዎ አስራችሁታል። እንዲህ እንደምትሆኝ እጠብቂያለሁ። ስለ አንቺ ብዙ ነገር አውቂያለሁ። ባልሽ ሁሉ ወሬው ሁሉ ስለ አንቺ ነው። ምንም የምታውቀው ነገር የለም። ውሸታም ነህ። ሁሉ ነገርም ውሸት ነው። ጌታዬ። ምንድን ነው ክሊቶ? ሌላ ጥንቸል? አይደለም አለቃዬ፣ ከወዲያ ማዶ ወታደሮች ይታዩኛል። እያንዳንዱን ቤት እየፈተሹ ነው። እዚህም መድረሳቸው አይቀርም። አትጨነቅ። እዚህ እስካለን ድረስ ምንም የሚደርስብን ነገር የለም። ብቻ እስከ ጠራ ድረስ በረንዳው አካባቢ ቆይ። ታዛዥ ነኝ ጌታዬ። ምንም እንደማይደርስብህ እርግጠኛ ነህ? ወታደሮቹ እዚህ ከመጡ አንጠልጥዬ አስረክባቸዋለሁ። አይመስለኝም። ከእነሱ ደግሞ ማምለጥ አትችልም። ለእናንተ ያላቸውን ጥላቻ የምታውቀው ይመስለኛል። ለጥላቻቸውም ከበቂ በላይ ምክንያት አላቸው። ይህን ቀለበት እዩ እስኪ። እሱ ምን ለውጥ ያመጣል? የጋብቻ ቀለበት ስለሆነ ብቻ። ቀለበቱ ውስጥ የተቀረጸውን ጽሑፍ አንብቢው። MDRR ሰኔ 2 1902 የታገኘኸው? ጄኔራል ማቲያስ ነው የሰጠኝ። ይሄ እርሱ ቀለበት አይደለም። በምንም ተአምር ቀለበቱን ሊሰጥህ አይችልም። አለበለዚያ ሞቷል ማለት ነው። ከሬሳው ላይ ወስደህ ሰጠኝ አትበለኝ። እርግጥ ነው ሞቷል። እስካሁን እንኳን በሕይወት አለ። ነገር ግን ፀሐይ ከመጥለቋ በፊት የጦር ሰፈሬ ካልደረስኩ ይገደላል። አላምንህም፣ በጭራሽ አላምንህም። ውሸታም ነህ፣ ውሸታም። እንደምታውቂው ይህ ቤት ለመንግሥት ታማኝ ከሆኑ ቤቶች መካከል ስለሆነ እዚህ እኛ መኖራችንን የሚጠራጠር አይኖርም። ወታደሮቹ ከአካባቢው እስኪሰወሩ ድረስ ልትደብቂን ይገባል። ሁኔታው የማያሰጋ ሲሆን እንሄዳለን። እንግዲህ ምርጫው ያንቺ ነው። ካጋለጥሽም ባልሽ ነገ ፀሐይ ከመጥለቋ በፊት በጥይት ተቀጥቅጦ ይገደላል። ግልጽ ነው። ወታደሮቹ ወደዚህ ቤት በጣም ተቃርበዋል። ቀጥሎ ወደዚህ ቤት ነው የሚመጡት። የት እንደበቅ? ብታስቢበት ይሻላል። ባልሽን የምትወጁ ከሆነ አስቢበት። አላውቅም። እዛ ክፍል ሜር ካለች፣ በተቀሩት ክፍሎች ሁሉ ደግሞ ሰራተኞቻችን አሉበት። ምን እንደማደርግ አላውቅም። ጀነራል ማቲያስ እንደሚወሩ ከሆነ ግን ከወንዶቹ እንኳን የተሻልሽ ጀግና እንደሆንሽ ነው። ስለ ብልህነትሽም ሲያወራ ነበር። እንግዲህ ጀግንነትሽም ብልህነትሽም የሚታየው አሁን ነው። ይሄ ምን በር ነው? ቁም ሳጥን ነው። እዚህ መደበቅ እንችላለን። ጠባብ ነው። ለ2 ሰው አትበቃም። ክሊቶ እዛ ግባ። አንተስ? የታዘዝከውን ፈጽም። ግባ። ታዛዥ ነኝ ጌታዬ። እሺ እመቤቴ፣ እኔንስ የት ትደብቅኛለሽ? ቆይ እንዴት አድርገህ ብታግባባው ነው ግን ቀለበቱ ሊሰጥ የቻለው? ረጅም ታሪክ ነው እመቤቴ። ይሄ በአጭር ጊዜ ተነግሮ የሚያልቅ አይደለም። በኋላ ሁሉንም ነገር በዝርዝር እነግርሻለሁ። ለአሁኑ ግን የባለቤትሽ ሕይወት በእኔ እጅ ላይ እንዳለ ብቻ ማወቁ በቂ ነው። አዎ። በእርግጥ እንትን ቆይ ምን ላድርግ? እሺ
ቆብን ስጠኝ። ይሄው እሱ ውስጥ የተንጠለጠለ የዝናብ ጃኬት አለ። አቀብለኝ። ይኸው። እሺ እንካልበስ። ጫማው የሚመች አይደለም፣ ይቆረቁራል። እንትን ወንበሩ ላይ ተቀመጥ። እንዴ ሴትዮ፣ ሕይወትን ማዳን ካለብኝ የማዝን ሁሉ አድርግ። ተቀመጥ። ይኸውልህ ማንም ቢያናግርህ አትመልስም። ምንም አይነት የሰውነት ክፍልህንም በጣም አስፈላጊ ካልሆነ በስተቀር እንዳታንቀሳቀስ። በቃ በዚህ ክፍል ውስጥ ማንም ሰው እንደሌለ አይነት አስብ። እኔም በሆን የለሁም። እንዴ ማየት ያለብህ ፊት ለፊት ብቻ ነው። ከዛስ? ወደዛ እየመጣሁ ነው፣ አትቸኩል። እንትን መጸለይ። ለነገሩ እናንተ አማጽያን በእግዚአብሔር ታምናላችሁ ተብሎ አይጠበቅም። እናቴ አውርሳኝ በሄደችው ቅዱስ መዳሊያ ግን አምናለሁ። አስታወስኩ። እሱም አንድ ጥሩ ነገር ነው። የመንግስት ወታደሮቹ እዚህ ደርሰዋል። ሜርካ ከመኝታ ቤት እንዳትወጣ ብቻ ፍራ። እንዴት አይነት አስቸጋሪ አመል ያላት ልጅ እንደሆነች አታውቅም። እዚህ ክፍል ከገባች አፏን ከመያዜ በፊት ሁሉንም ነገር ታበላሻዋለች። ጸሎት ያስቆማታል። እንዴት አደ? ጸጥታ። ጭንቅላትን ፊት ለፊት አድርግ። ጸሎቱንም ጀምር። ምን ተፈጠረ? ምንድን ነው የማየው? ተረጋጊ እመቤቴ፣ ምንም የተፈጠረ ነገር የለም። ሻለቃ ባዚሎ እባላለሁ እመቤት። በዚህ ውድቅት ቤቴን መክበብና ግርግር መፍጠር ምን ማለት ነው? 2 ሰላዮች በዚህ አካባቢ ስለተሰወሩብን እነሱን እየፈለግን ነው። አንደኛው ሁላችንም የምናውቀው የአማጽያኑ መሪ እንድሪያስ ነው። ስለ እሱ እንደሰማሽ ይገምታለሁ እመቤት። እሱን ማን የማያውቃለ? የስንቱን አንጀት ያቆሰለው አይደለ? የእኔን ያክስት ልጅም እንዴት እንዳደረገው አታይም? ከመግደልም የተረፈው አምልጦ ስለመጣ ነው። ሻለቃ ባዚሎ እባላለሁ። አይሰማህም ባክህ። መስማት ቀርቶ እዚህ ሰው ይኑር አይኑር እንኳን አያውቅም። አዝናለሁ እመቤት። ሰዎች ድምፅ እንዲቀንሱ ብታደርግ መልካም ነው። ሰዎቻችን ይረበሻሉ። ፍተሻችንን የግድ ማካሄድ ይኖርብናል። ክፍሎቹን መፈተሽ እንፈልጋለን። ለምን? ቅድም እንደነገርኩሽ 2 ሰላዮች በዚህ አካባቢ እንደተደበቁ ስላረጋገጥን ነው። ትደብቃችኋለች ብላችሁ ትጠረጥሩኛላችሁ ማለት ነው? የጀነራል ማቲያስ ባለቤት መሆኔን አጣችሁትና ነው? የጀነራል ማቲያስ? ይቅርታ አላወቅኩም። አሁን ግን አወክ አይደል? ሰዎች ድምፃቸውን አጥፍተው እንዲወጡ ብታደርግ የተሻለ ይመስለኛል። ግን እመቤቴ፣ ቅር እያለን ከምንሄድ በቀስታ ፈትሸን ብንሄድ ይሻላል። ምንም ቅር የሚያሳይ ነገር የለም። ምሽቱን በሙሉ እዚሁ ቁጭ ብዬ ስለነበር ምንም አይነት እንግዳ ሰው በቤቴ ዙሪያ ዝር እንዳላለ እርግጠኛ ነኝ። ቤታችሁ ብዙ ክፍሎች ስላሉት በሌላ አቅጣጫ ተደብቀው ገብቶ ሊሆን ይችላል። ስለዚህ ሰላይ ትደብቂያለሽ ተብዬ ተጠረጠርኩ ማለት ነው? መልካም። እንደፈለጋችሁ ፈትሹ። የሶፋውን ስር፣ ጠረጴዛ ስር፣ መሳቢያ ውስጥ ሁሉ መፈለግ ትችላላችሁ። እንደውም እዚያ ያለውን ቁም ሳጥንም እንዳትረሱ እሺ? እዛ እንደውም ዋና ተፈላጊው ሳይኖር አይቀርም። እመቤቴ እባክሽ ፈትሹ እንጂ ፈትሹ። እንዴ ና ወይስ እኔ እየከፈትኩ ላሳያችሁ? እንግዲያውስ ከቁም ሳጥኑን ጀምር። እመቤቴ፣ እኛ ስራችንን እየሰራን ያለ ነው። ወደ ሌላ ወደ ተወሳሰበ ነገር ባትወስጂብን መልካም ነው። ይቅርታ፣ የባለቤቴ ቤት ውስጥ ተኝታለች። ከተጋቡ 3 ወር እንኳን ሳይሞላቸው ባሏ በጦርነቱ መሞቱ ስለተነገራት በከባድ ሐዘን ላይ ናት። ስለዚህ እንድትረበሽ አልፈልግም። ራሄል፣ ይህ ሁሉ የምሰማው የምን ጩኸት ነው? ሰላም አይደለሽም እንዴ? ምንም ነገር የለም። ካልጋሽ እንዳትወርጂ። የሚሰማኝ የወንዶች ድምፅ ነው። ታዲያ ምንድን ነው? የመንግስት ወታደሮች ናቸው። 2 የአማጽያን ሰላዮች በከተማዋ ስለገቡ እነሱን አሰሳ ላይ ናቸው። ሜርካ ወደዚህ ከመጣች የአክስቴ ልጅ ፊሊፒን ማየት የለባትም። ምክንያቱም ዶክተሩ እንዳለው ከሆነ ፊሊፒ ሲያመልጥ፣ የእሷ አባል ግን በመገደሉ ፊሊፒን ስታይ ሐዘኗ ያገረሽና ትታመማለች። የምልህ ገብቶሃል? በሚገባ እመቤቴ። እንዴት ልብ የሚነካ ነገር ነው። ራሄል፣ ፈራው። ቆይ ሰላዮች ነው ያልሽኝ? ወይኔ ራሄል፣ በቃ እዚህ ገብተዋል። አሁኑኑ ወደ አልጋሽ ካልተመለሽ ነገ ዶክተሩ እንዴት እንደሚናደድብሽ ታውቂያለሽ። እነዛ አስቀያሚ ሰዎች ሊገሉን አይደል እንዴ? ታዲያ ምን ሆናችኋል? ለምንድን ነው አንድ ላይ ተጠጋግታችሁ ቆማችሁት? ወደ መኝታ ክፍልሽ ብትመለሽ የተሻለ ነው እመቤት። እኮ ለምን ብቻዬን እዛ ሆናለሁ? እነዛ አስቀያሚ ሰዎች ቢገሉኝስ? አትፍሪ እመቤት፣ ሰላዮቹ እዚህ ቤት አልገቡም። ሻለቃ ባዚሎ ሰላይ አይደለም። ማንም እንደሚያውቀው ደግሞ በጄኔራል ማቲያስ ቤት ሰላዮች ድርሽ ሊሉ አይችሉም። አይደለም እንዴ ሻለቃ? ትክክል ነው። ዓለም ሁሉ በሚያውቀው ጀግና ቤት እንዴት ተደርጎ? አሁንስ ተረጋጋሽ? በይ ወደ አልጋሽ ተመለሽ። እንደሚገባኝ ከሆነ ንግግራችሁ ሁሉ የሆነ
ማስመሰል አለበት። አንድ እንዳላውቅ የፈለጋችሁትና የደበቃችሁኝ ነገር አለ። ከተጠራጠርሽ እንግዲህ ምን ይደረጋል? ሻለቃ ባዚሎ ከሰላዮቹ አንዱን በቁጥጥር ስር አውሎታል። ያውልሽ ከኔ ጀርባ በኩል ተመልከች። ግን ህይወቱ አልፋለች። አያስፈራም? አሁንስ አትሄጂም? ወይኔ ምን አይነት አስፈሪ ነገር ነው እዚህ ቤት እየተፈጸመ ያለው? እመቤት፣ የነገርሻን ነገር ጥቅሙ ሊገባኝ አልቻለም። እውነቱን ከምታውቀው የተሻለ ውሸት ይሻላል። ሻለቃ ደህና ደር። በጣም አመሰግናለሁ። ደህና ደሪ እመቤት። ለመረጋጋት ሞክሪ፣ ልጅቷንም አረጋጊያት። ሰላዮቹ ወደዚህ እንደማይገቡ ላረጋግጥልሽ እወዳለሁ። የእኛ ሰዎች የተጠናከረ ጥበቃ ስለሚያደርጉ ይዟቸዋል። አምናለሁ ሻለቃ። የፈጣሪ አለ። ሄደውላችኋል። ወይኔ ራሴ። ክሊቶ ሂደዋል። ውጣ። ወይን ቅዳ እናምጣልኝ። ቶሎ በል። ሰላም አይደለም እንደ ጌታዬ? ሰላም ነው። ሴትዮዋ ራሷን ሳተች መሰለኝ። ምን አይነት ተአምረኛ ሴት ናት! የተደበቅኩበትን በር ልትከፍተው ስትል እግሬ እንዴት እንደተንቀጠቀጠ እንዳጠይቀኝ። እኔም ብታይስ ጠቅላላ ከጥርሴ ጀምሮ አጥንት የሚባል ነገር ሁሉ ሲንቀጫቀጭ ሲከሳና ሲሟሟ ይሰማኝ ነበረ። እቺ ግን ለማቲያስ የምትገባ ሴት አይደለችም። ምን ታደርገዋለህ? ዋናው ነገር ፍቅር ነው ክሊቶ። እንዴት ሄዱ እንዴ? አዎ ሂደዋል። እንዳንቺ አይነት ሴት በሕይወቴ እንኳን ታጋጥመኛለች ብዬ ላስብ። እውነቴን ነው፣ በሐሳብ መጣልኝም አታውቅም። ሂዷ፣ በቃ ቶሎ ሂዱልኝ። ወታደሮቹ ከአካባቢው ራቅ እስኪሉ ትንሽ እንታገስ። እስከዛ ድረስ ደብዳቤ መላክ ከፈለግሽ መጻፍ ትችያለሽ። በእርግጥ ትወስድለታለህ? ትሰጠዋለህ? በሚገባ እመቤቴ። አመሰግናለሁ። አንተ እዚህ ከእሷ ጋር ቆይ፣ እኔ አካባቢውን ቃኝቼ ልምጣ። እሺ ጌታዬ። አንተ እንዴት ብታፈጠው እባክህ። እንደ ማቲያስ አይነት ሰው ማግባት ላንቺ ተገቢ አልነበረም። የምትናገረውን እያሰብክ ብትናገር መልካም ነው። ይቅርታ። ግን ምን ለማለት ፈልገህ ነው? ማለት የፈለግኩት አንቺ ልዩ ሴት ነሽ። ጀነራል ማቲያስ ግን እንዳንቺ አይደለም እያልከኝ ነው? በትክክል እንደዛ ለማለት ፈልጌ እንኳን አይደለም። ታዲያ ምን ለማለት ነው የፈለግከው? እመቤቴ፣ ዝም ብዬ ነው። በማያገባኝ ጉዳይ ገባሁ አይደል? እና እስኪ ወደዚህ እውነቱን ንገረኝ። ምኑን ልንገርሽ? እኔ ምን ማለት እንደሆነ አልገባኝም። አለቃዬ ዋናው ነገር ፍቅር ነው አለኝ። ለእኔም ግልጽ አይደለም። እኔ የምልህ ክሊቶ፣ እውነት ማቲያስ በራሱ ፍቃድ ነው ቀለበቱን ለእንድሪያስ የሰጠው? አዎ። ለምን ብሎ? ጀነራሉ ሕይወቱን ለማትረፍ ስለፈለገ ለአለቃዬ የሰጠው። እንደሚለው ከሆነ አንቺን ስለሚወድሽ ለአንቺ ሲል ነው። ጀነራሉ ቀለበቱን ለአለቃ ስለሰጠ እንዴት ሕይወቱ ሊተርፍ ይችላል? ጀነራሉ ትላንትና ከሰዓት በኋላ እንዲገደል ተወስኖ እያለ ያንቺ ነገር በጣም ስላሳሰበው ስለ አንቺ ብዙ ነገር ያወራ ነበር። አለቃዬ ደግሞ ለስለላ ወደ ከተማ ለመምጣት የተዘጋጀ ነበር እና ጀነራሉ ወሬ ሰምቶ አንድ ሀሳብ ብልጭ አለለት። ወታደሮች መንገድ ላይ ሊይዙን ሲሉ እዚህ ቤት ለመደበቅ ማለት ነው። ከዛ አለቃዬ ከጀነራሉ ጋር ተደራደረ። በአንቺ እርዳታ በሰላም ወደ ጦር ሰፈሩ ከተመለሰ ጀነራሉ ከሞት ይተርፋል። በጣም ለአንገብጋቢ ጉዳይ ነው እንዴ ወደ ከተማ የመጣችሁት? ማለቴ በጣም አለቃዬ ትላልቅ መረጃዎችን ማግኘት ችሏል። በቀጣይ የምናደርገው ወሳኝ የሆነ ጦርነት እንደምናሸንፍ ከወዲሁ ማረጋገጥ ችለናል። አለቃዬ በጣም ድንቅ ሰው ነው እመቤቴ። ባለቤቴ ወደ ከተማ የምትመጡበትን ምክንያት እያወቀ ነዋ ቀለበቱን የሰጣችሁ። እኔ እንጃ፣ ስናወራ ግን የሰማን ይመስለኛል። በባለቤቴና በአለቃ መካከል ያደረጉትን ድርድር ከሁለታችሁ ሌላ የሚያውቃለ? ማንም የለም። አለቃዬ ወሬ ማውራት አይወድም። እኔም ብሆን የማወራበት ጊዜ የለኝም። ባለቤቴ ፈሪ ይመስላል አይደል? በጣም እንዲህ ልትል የቻልከው እንደሚመስለኝ የአንድ ወሳኝ ጦርነት ድል ለአንዲት ሴት ሲባል እንዴት አሳልፎ ይሰጣል ብለህ ነው አደለ? አዎ እመቤቴ፣ ግን አለቃዬ እንዳለው ዋናው ነገር ፍቅር ነው። ያንተ አለቃ እንደ ማቲያስ አይነት ሁኔታ ቢገጥመውና ቀለበቱን ለጠላት አሳልፎ የሚሰጥ ይመስልሃል? እመቤቴ፣ አለቃዬን ከሌላ ሰው ጋር ማወዳደር የለብሽም። እርሱ እኮ የተለየ ሰው ነው። ያም ሆኖ ግን ባለቤቴ ክቡር ሰው ነው።
እሱ እኮ የባላባት ዘር ነው። ሁሉም ዘሮቹ ታላላቅ ነበሩ። ሁሉም ጀግናና ስመጥር ነበሩ። ከሕይወታቸው ይልቅ ለኃላፊነታቸው ቅድሚያ የሚሰጡ ነበሩ። ባለቤቴም እንደዛ ከመሆኑ ውጭ አማራጭ የለውም። ምናልባት ከእርሱ ዘሮች እንዳንቺ የሚፈቀር ሴት ያገኘ ባይኖር ኖሮ እንደሆነስ? እንዴት አይነት ሰው ነህ? እኔ እኮ እናንተን ከመያዝ ያተረፍኳችሁ ለባለቤቴ ስል ነው። ባለቤቴም ለእኔ ሲል ነው ያንን ያደረገው። አንተ ግን እኔን ጀግና እሱን ፈሪ ትላለህ። ምን ልዩነት አለው የኔና የሱ ተግባር? አንቺ እኮ ሴት ነሽ። እና ሴት ከወንድ ያነሰሽ ነች ማለት ነው? አይደለም። እንዴት ብዬ ልንገርሽ? ጀነራሉ ወታደር ነው። እንደ ወታደር የራሱ ኃላፊነት አለው። አንቺ ግን ሴት ነሽ። ሴት ደግሞ እንደ ሴትነቷ ኃላፊነቷ ከባሏ ጋር በተያያዘ ጉዳይ ነው። ስለዚህ አንቺ እሱን ለማትረፍ መሞከርሽ ተገቢ ነው። እርሱ ግን ራሱን ለማዳን መሞከሩ ትክክል አይደለም። አዎ ልክ ነህ። እንደዛ ነው። እሱን ማዳን ነበረብኝ። አለቃ ምን ነው እንደወጣ ቀረ? ክሊቶ ወጣ ብላ የት ብታደርገው መልካም ነው። እውነትሽን ነው። አንድ ጊዜ ክሊቶ እናት ወይም ሚስት አለህ? አይ የለኝም። አለቃዬ ግን አለው። አለቃ አሁን ውጭ ተገሎ ብታገኝ ምን ታደርጋለህ? ቀላል ጥያቄ ነው። ገዳዮችን ገድዬ ብሞትም ግድ የለኝም። እንዴት ነው እባክህ ሞትን አፍ ላይ ያቀለልከው? ትንሽም አትፈራም? በጭራሽ። አለቃዬ እንዳለው ለሚያምኑበት ነገር መሞት ከሁሉም በላይ የተከበረ ነገር። አንተ ግን ከአማጽያን ጋር የተቀላቀልከው አምነህበት ነው? በሚገባ። ድሃ ገበሬ ነኝ። ምንም ርስት ጉልት የሌለኝ፣ ግን ደግሞ ሰው እንደመሆኔ የራሴ ቤተሰብና የራሴ ራዕይ ሊኖረኝ ይገባ ነበር። ይቅርታ እመቤቴ፣ አንቺ በጣም በድሎ ስለምትኖሪ ይሄ ሊገባሽ አይችልም። አለቃዬን ልፈልገው። ገና ትንሽ ልጅ ነው። ለነገሩ ቶማስም ያው ነው። ወኔው ግን ይገርማል። የት ነበር ከአሜሪካ የተቀበልኩት የመርዝ ብልቃጥ? አዎ አሁን ይችን ወይን ውስጥ ጨምሬ። አዎ ማቲያስ በቃ አሁን ደብዳቤ መጻፍ አለብኝ። ፈጠን ብለሽ ደብዳቤውን ጨርሽ። መንገዶች አሁን ጭር ብለዋል። ቶሎ መሄድ አለብን። በቃ ጨርሻለሁ። ትንሽ ብቻ። እናንተ ወይኑን እስክትጨርሱ ጨርሳለሁ። ይሄ ጥሩ ሐሳብ ነው። እናመሰግናለን። ክሊቶ አትሞክርም እንዴ? አይ ይህንን የመሰለ ወይን ለልጅ መስጠት ተገቢ አይመስለኝም። እንዴ ከዛሬ ወዲያ እኮ ምናልባት እድሉን ላያገኝ ይችላል ካልሽ እንግዲህ ጥሩ። ክሊቶ ቅዳ። አመሰግናለሁ። ለጤናችን አለቃዬ። ክሊቶ ውጭ ሆነ መጠጣት ትችላለህ? አንድ አለቃህን ላናግረው እፈልጋለሁ። እሺ። አሁን ደብዳቤውን ልጻፍ። ኡፍ መጻፍ አቃተኝ እኮ። በቃ በቃል ትነግርልኛለህ? አትረሳም አይደል? መጀመሪያ ግን ለእኔም አንድ ብርጭቆ ወይን ቀርታ አቀብለኝ። እሺ። ይሄው። አመሰግናለሁ። ግን በጽሁፍ ቢሆን የተሻለ ነው። በቃል ሳይሻል አይቀርም። ምን ትልልኛለህ መሰለህ? አዎ እስከ ዛሬዋ ምሽት ድረስ ምን ያክል እወድህ እንደነበር አልተረዳሁትም ነበር። በቃ እንዲህ ብለህ ትነግርልኛለህ። በቃ አዎ። እኔ የምልህ ግን ሰዎችን ራስን እስከ መርሳት ድረስ ማፍቀር የሚቻል ነገር ነው? አንዳንዴ ያጋጥማል እኮ። ክቡር የጦር አለቃ፣ ስለ ክብር እንጠጣ። ስለ ታላቁ ክብር። ስለ ክብር በደንብ ጠጣ። አለቃዬ ወይኑ መረዘሹ ነው? ለምን? ማቲያስን እወደዋለሁ። ልክ አይደለሁም? ማሸነፋችን ግን አይቀርም። አንቺም አታስቆሚውም፣ ይቀጥላል። አዎ ታሸንፋላችሁ። ያቺ መሃይሟ ሴት ስለ ሰቀልኩት ሰውዬ ስነግራት ሳቀች። አንቺ ግን አልቻልሽም። የኔውንም ሰቅለዋል። ግን ደስ ብሎኛል፣ እኮራበታለሁ። ክሌቶ አንተም አበቃለህ፣ ሞትክ። ቀለበቴ
ራሄል ራሄል ራሄል፣ ለምን ሻማውን አጠፋሽው? ብቻሽን በጨለማ ምን ትሰሪያለሽ? ለምን አትተኝም? መጣሁ፣ በቃ ልመጣ ነው። ግን እዚህ ብቻሽን ምን ትሰሪያለሽ ራሄል? ምንም፣ እያዳመጥኩ ነበር። ዝም ብዬ ማዳመጥ፣ ባዶውን ክፍል ማዳመጥ፣ ጸጥታን ማዳመጥ። የጄኔራል ማቲያስ ቀለበት ትርጉም አንድነት ዳኘው። ድራማውን የተጫወቱላችሁ ሳምራዊት ከበደ፣ ሳሙኤል አዱኛ፣ ቤተልሔም ክብረት፣ ወንዱ ጉዲሳና መሳፍን ጸጋዬ። የጄኔራል ማቲያስ ቀለበት